ዳንኤል የተቀባ የእግዚአብሔር ሰው ነው። የእግዚአብሔር ነብይ ነው። በራእይና በህልም በመተርጎም የተባረከ ሰው ነው። ይሄ ሰው የተቀባ ነው። ግን even if he's assigned in the government office በመንግስት የገቨርንመንት ኦፊስ ውስጥ የሚሰራ ሰው እንኳን ቢሆን በዋናነት ግን ኢንተርፕሬት የሚያደርገው የእግዚአብሔርን ቃልና የእግዚአብሔር መንግስት አድቫንስ የሚያደርግ የትንቢትን ቃል እየተረጎመ ሊመጣ ያለውን ነገር ነው። የዳንኤል መጽሐፍ ላይ እኮ የኢየሱስ ገና ዳግም ምጽአቱ ተጽፏል። አሁን ዳንኤልን እግዚአብሔር የቀባው ለምንድነው? የዛ የስታበርን የሆነ ንጉስ ሴክሬታሪ እንዲሆን እኮ አይደለም። ወደ ከብትነትም ወደ ሰውነትም ቢሆን ስፒሪት እየመጣ ከብት ያደርገዋል። ከዛ ሰው ይሆናል። 7 ዓመት ሳር የበላ ነው ሰውዬው። የሱ ሰከንድ ኢን ኮማንድ ወይም ደግሞ በጣም ዋን ኦፍ ዘ ሜን ኦፊሰር ነው ዳንኤል። የዛ ሰውዬ አስተዳዳሪ እንዲሆን አይደለም እግዚአብሔር የቀባው። እግዚአብሔር የቀባው ለወንጌል ነው። ግን ቦታ የት ነው? እዛ ዮሴፍ የተቀባ ነው። ዮሴፍ የግብጽ ፕራይም ሚኒስተር ነው። ዮሴፍ በዋናነት የተቀባው ለምንድን ነው? ወንጌልን እንዲሰራ ነው እንጂ የግብጽ ምግብ ሰብሳቢ ኮሚቴ አይደለም። ለምሳሌ አብርሃም ሰባኪ አልነበረም እንላለን። ሰባኪ አልነበረም፣ ግን አስተማሪ ነበር። ልጆችን ያስተምራል። አብርሃም ልጆቹን ዘሩን እንደሚያስተምር እኔ እርግጠኛ ነኝ ብሏል እግዚአብሔር ስለ አብርሃም ሲናገር። ከዛ አዲስ ኪዳን ላይ መጥቶ የአዲስ ኪዳን ጸሐፊዎች ምን አሉት? ለአብርሃም ወንጌልን ሰበከለት። አብርሃምን ለምንድን ነው ሀብታም ያደረገው? ለምን ባረከው? የሚያስፈልገውን ነገር ለምን ባረከለት? የወንጌልን ቤኔፊት እያሳየን። ዘር የሚቆጠረው በይስሐቅ ነው አለው። ሌሎች ልጆች ቢኖሩትም ግን በይስሐቅ ነው የሚቆጠረው። ወንጌል ነው። ኦልድ ቴስትመንት የተጀመረው በሙሴ አገልግሎት ነው። ከሙሴ በፊትም የነበሩትን በሙሉ ስታነቡ እንዳለ ዕብራውያን ምዕራፍ 11 ላይ ስታያቸው ተብለው ተጽፏል? የእምነት አባቶች እንዳለ የእምነት አባቶች ተብለው የተጻፉት በሙሉ የት ናቸው? ገነት ናቸው። ለምን? ገነት ያለ ወንጌል አይገባም። ስለዚህ በወንጌል አይታፈርም። ሰው ባረገ ጌታ እያፈርክ ነው።